መውደቅ በጣም ነው መፈራ ያስፈራኛል ከዱር አራዊቶች ጋር ምን ወዳደረው ሀገራችሁን አክሩታችሁ ነው የመጣችሁት ስፔንና የፒየር ግብዣ ተጠርተናል አሁን በሰርከስ ደግሞ ሰፊ ሆኑ ስራዎች ይሰራሉ እኛም አሁን ብንጀምር ይሆናል ወይ ሳይሆን በፈገግቷ ደግሞ መድረክን ምትሞላለች በዛ ተታወቃለች ስትታዩ አንተ አይነት ናቸው አሁን ደግሞ የእንግዳ ሰዓታችን ላይ ነው ያለነው በአገር ባህል ልብስ ያሸበረቁ ውብ የሆኑ ወጣቶችን አምጥተናል እንግዲህ በአለም አቀፉ የሩሲያው የሰርከስ አርት ፌስቲቫል ላይ ኢትዮጵያን ወክለው በመወዳደር ጥሩ ውጤት ይዘው ልዩ ተሸላሚ በመሆን ያጠናቀቁ ወጣቶች ናቸው ዛሬ አብረውን ስላሉ እጅግ በጣም ደስ ይለናል እንኳን ደህና መጣችሁልን እንኳን ደህና ቆያችሁ ሚኪያስ ኪዳኔና ኤርሚያስ ኪዳኔ አይደለ መንትዮች ናችሁ አትለዩም ስትታዩ አንድ አይነት ናችሁ ደግሞ አንድ አይነት ልብስ ነው የለበሱት እኔ አሁን ቦታ ብትቀያይርብኝ ያለያቸው ምናልባት ምልክት ስላለችበት አንተ ራሻ ነበር የከረማችሁት በጣም በቅርቡ ነው ከራሻ የተመለሳችሁት እንዴት ነበር ቆይታ እንዴት አገኛችሁት እዛ ራሻ በጣም አሪፍ ሀገር ነው ሰውም በጣም አሪፍ ሰው ነው ጥሩ ውድድር ነበር ጥሩ ፐርፎርማንስ ነበር አሪፍ ውድድር ነበር እርግጠኛ ነኝ ትልቅ መድረክ ነው የሩሲያው መድረክ ከዚህ ቀደምም ብዙ ኢትዮጵያውያን የተካፈሉበት ውጤት ያገኙበት መድረክ ነውና አሁንም ትንንሾች ደግሞ እየሰሩ ያሉ ሰርከስ ላይ ትኩረት ያደረጉ ሰዎችም እናንተን ደግሞ ሲያዩ በጣም ኢንስፓየርድ መሆን መነሳሳት እንደዚህ አይነት ስሜት የሚፈጠርባቸው ይመስለኛል እናንተን ግን ብናቃችሁ ደስ ይለናል የመጣችሁት ከመቀሌ እንደሆነ እዛም ደግሞ የሰርከስ ቡድን ውስጥ ታቅፋችሁ ስትሰሩ እንደነበር ሰምተናል እስቲ ደግሞ ከእናንተ አንደበት ስለ አጀማመራችሁ ሰርከስን እንዴት እንዳገኛችሁት እስቲ ንገሩን ሰርከስ የገባነው ሰው ነው ያስገባን ትምርት ቤት ላይ ነው እየሰራን የነበር ነው አንድ ሰዓት ሁለት ሰዓት ነው በቀን የምንሰራው የነበረው ከዛ አንድ አመት የሚሆን ሰርተናል ከዛ ሚሊዮን የሚባል ሰርከስ አጋዚያን የሚባል መጥቶ አይቶን ከአንድ ሳምንት ምናምን በኋላ ወሰደን ወደ ራስ ሰርከስ አጋዚያን የሚባል ወሰደን ከዛ እዛ ትንሽ አሪፍ ስራ ሰራን ከዛ ሶሲ ወደ መቀሌ መጣ ነበር መጣ አይታ ምናምን መጣች ወደዚህ ወደ አዲስ አበባ መጣች ከዛ ከአንድ ወር ምናምን በኋላ ወደ ጠቅላይ ሚኒስትሩ ልናሳይ አምጥታን ነበር ትልቅ መድረክ እድል አገኛችሁ ከዛ በዛው ቀራችሁ አዲስ አበባ አይ ተመልሰን ሄደናል ወደ መቀሌ ሄደን ከሁለት ወር ምናምን በኋላ ተመልሰን መጣን ወደዚህ ፓስፖርት ምናምን ስላላወጣን አውጥተን ምናምን ትንሽ ቆይተን ከሁለት ወር ሶስት ወር በኋላ ወደ ሩሲያ ነው ሄድነው ወደ ሩሲያ ሄዳችሁ በጣም በአጭር ጊዜ ይመስለኛል ሩሲያ ይደረሳችሁ የሩሲያ ጉዞ እንግዲህ የመጀመሪያችሁ ጉዞ ነው ማለት ነው ወደ ውጭ ከኢትዮጵያ ድንበር የተሻገራችሁት ወደ ራሻ አይገርም ኬንያ እንኳን ሳትሄዱ ቀጥታ ሩሲያ በጣም ኢንትረስቲንግ ነው ደስ ይላል በጣም ያው ሰርከስ በልጅነት የሚጀመር ነገር ይመስለኛል እናንተም በቅርቡ ይመስለኛል ከታዳጊነት ወደ ወጣትነት ተሸጋገራችሁ 18 አመታችሁ አይደል መንታ ናቸው እና ሁለታችሁም 18 አመታችሁ ነው እንግዲህ ተባለ አንደኛው 17 አንዳንዴ በሰዓት ስለሚለያዩ አንደኛው ትንሽ ሊሆን ይችላል ማለት አናሽ ግን ቀድሞ የተወለደው እሱ ነው አንተ ነህ ቀድሞ የተወለድከው እሱ ታናሽ ነው በጣም ደስ ይላል አው ለመለየት ባይዘው አስቸጋሪ ናቸው አይደል ስለዚህ የመጀመሪያውን ጉዞ ወደ ራሻ ስትሄዱ ቤተሰብ ምናምን የሚያቃችሁ ሰዎች አሉ አይደል እንደገና እናንተም በሰርከስ ደግሞ የሚያቃችሁ ልክ እንዲህ አይነት እድል ስታገኙ ምን አሏችሁ ደውሎ ይጠይቁ እኔ ምልግ አሁን ሳያቸው በ18 አመታቸው በቅርቡ ነው የጀመርነው ሲሉ ነበር እኔ እንደውም የመሰለኝ የነበረ በጣም በጻንነታቸው ሰርከስን የጀመሩ ነበር የመሰለኝ መጀመሪያና አይ ብዙኮ ልጅ ሆነን አልሰራንም ይያሉን ነበር ሶ በስንት አመታችሁ ነው ሰርከስን የጀመራችሁትና ተስፋ አለን ወይ እኛም አሁን ብንጀምር ይሆናል ወይ ሳይሆን የጀመርነው ሰርከስ 15 አመታችን አከባቢ ነው እንደማለት እስከዛ ሰዓት አልሰራችሁ አልሰራንም የሚገርም ነው 4 አመት ምናምን ሰርተናል በአራት አመት በጣም ጎበዞች ናችሁ ማለት ነው ብዙ ጊዜ ሰርከስ እንግዲህ ልጅ ያለው ትንሽ ሞካክሬ ነው በጣም ህፃን ያለው እና ያልሞከረው ነገር የለም እንዴት ነው በነገራችን ላይ ሰርከስ
በእኛ እድሜ በእኛ ልጅነት ጊዜ በጣም ቫይራል ነገር ነበር ኢትዮጵያ ውስጥ በየትኛውም ክልል በየትኛውም ቦታ በደንብ ህፃናት በተለይ ታዳጊዎች ምናምን በደንብ የሚማሩት ነገር ነበር ያኔና በቃ የሰፈር ልጅ ከሄደ አብረሽ ነው የምትሄጂው አብረሽ ሰርከስና ማርሻል አርት በጣም የተለመደ ነበርና ከ9 10 አመት ምናምን ጀምሮ በደንብ ፕራክቲስ ይደረጋል 12 13 ሲባል ደግሞ በቃ በደንብ እንትን ነውና የሚኖረው እንደዛ ጠብቄ ነበር ከነሱ እንዳልኩት ወጣት ሆናችሁ ነው የጀመራችሁት ያው እኛም ተስፋ አለን አሁን ከዚህ በኋላ እዛ ከሆነ እንቀይር እንዴ እኔ ምፈራ የነበረው እኔ መውደቅ እፈራለሁ ብታይ መውደቅ በጣም ነው ምፈራው ያስፈራኛልና ስትገላባበጡ ራሱ ሰርከስ ትርኢትን ሳይ በጣም ኢንጆይ ከማድረግ ይልቅ ማለት ነው በቃ ካሁን ይወድቁ ይሆን ይያልኩኝ ፍራቻ ስጋት ምናምን ነው ያለኝና በጣም ነው ኢምፕረስ የሚያደርገኝ አርት ነው ስፖርት ነውና አእምሮን ያዝናናል ደስ የሚል ነገር ነው ግን እንደው አደጋው ያስፈራኛልና እንደው ደርሶባችሁ ያቀሆን ከዚህ በፊት አዎ ይደርሳል ትንሽ አደጋ ነው ያን ያህል ብዙም አይደለም አደጋ ተጠንቅቀ ስለምሰራ ብዙም አደጋ አይደርስብን ወድቃችሁ ታውቃላችሁ አዎ እሱ ወድቀ ያውቃል አረ ኦኬ እንዴት በዚህ ስራ አይደለም ሌላ ስራ እየሞከርን ነበር ልምምር ላይ እሺ እግሩ ተመታ ነበር ደህና ነው አሁን ማሸነፎ መጣ ኮሩስ ሄዶ ከዛ ግን እንዴት በስንት ጊዜ አገገምክ እስከ 1 ወር ምናምን አይደለም አዎ መስከረም ስለነበር ሙያው ባይ ኔቸር ትንሽ ሪስኪ ሙያ ነው እንዳልሽውና ለዛም ይመስለኛል ብዙ ጊዜ ስራው ቶሎ እንትን የሚል ለማንኛውም ደስ ብሎናል ስለመጣችሁ ስላገኘናችሁ ራሻ ሄዳችሁ ደግሞ ሀገራችሁን አኩርታችሁ ነው የመጣችሁት እንዴት ነበር ውድድሩ ዳኞቹ ምን አይነት አስተያየት ሰጧችሁ ምን አሏችሁ ውድድሩ በጣም አሪፍ ነው የነበረው ስቴጅም አሪፍ ነው እዛ ያገኘነው አሪፍ እድል ነበር እዛ የሁለት ሀገር የስፔንና የፔሩ ግብዣ ተጠርተናል አሁን ቀጣይ ደግሞ ለመሄድ በጣም ትልቅ እድል ነው በጣም ደስ ይላል ሩሲያ በመሄዳችሁ ያገኛችሁት እድል ነው አይ አንዱ ሲከፈት ሌላ በር ይከፈትለት ደስ ብሎናል እናንተንም እንኳን ደስ አላችሁ ሀገራችን ነው የምታከሩት ሀገራችን በውጭው ዓለም በጣም ከምትታወቅባቸው ነገሮች አንዱ በነገራችን ላይ ሰርከስ አንዱ ነው ለረጅም ጊዜ እስካሁንም ድረስ ያልቀዘቀዘ እንደ ድሮ እንዲህ በሰፊው በየአካባቢው በየቀበሌው ምናምን ትርኢቶች አይኖሩ ልምምዶች አይኖሩ እንጂ በደንብ ዓለም ላይ በርካታ ሰዎችም ከሀገር ለስራ የሚወጡበት አንዱ መስክ የሰርከስ ሙያ እንደሆነ አውቃለሁና እናንተም በዚህ ሙያ እንግዲህ ገና እየጀመራችሁ ነው የመጀመሪያውን ትርኢት ነው ያሳያችሁት ከዚህ በኋላ ምንድነው ሐሳባችሁ ከፍ ያለ ደረጃ እንድንደርስ ሁሉም ፋሚሊ እንግዲህ ልጆቻቸው በዚህ ይሄዳሉ ብለው አያስቡም እነሱም ያስቡት ትምህርት ተመረን የሆነ ደረጃ እንድንደርስ ነው በብዛት ቤተሰቦቻችን የእናንተስ ቤተሰብ ምን እንድትሆኑ ነበር የሚፈልጉት እኛማ ከልጅነታችን ጀምሮ ሰርከስ ለምንወድ ነው ተወዱ ነበር አዎ ሰርከስ ብቻ ነው የምንወደው ነበር ኳስና ምን ብዙ አይደለ አዎ ስለዚህ የሰርከስ ባለሙያ ትሆናላችሁ ብለው ይጠብቁ ነበር ቤተሰቦቻችሁ አይጠብቁ ብለን ሰርተን ምን መጣ ነው መሰለኝ እንደዚህ የምንሄደው ወደ ውጭ ሀገር ምናምን አይመስላችሁም እንደ ልጅ በቃ ስለፈለጋችሁት እንድታረጉ ፈቀዱ እንጂ እንደዚህ ሙያ ብላችሁ ይዛችሁ ትልቅ ደረጃ ትደርሱበታላችሁ ብለው አላሰቡ ነበር ከዛ ግን እንደዚህ አይነት እድል ሲመጣ ምን አሏችሁ ቤተሰብ ተደሰቱ አይደለ አዎ ወደ አዲስ አበባ ስንመጣ ነው እንደዛ እንደሆነ ያሰብኩት ወደ ውጭ ምናምን እንደሚሄድ ይሄ ነገር ትልቅ ነው እንዲያሉ አሁን እንኳን እነሱን እኛንም አኩርታችሁናልና ዛሬ ደግሞ ስላገኘናችሁ ስላወራን በጣም ነው ደስ ያለን በእውነት ቆይታችን አሁንም ይቀጥላል ደግሞ እስቲ አዲስ እንግዳ እንጨምር ለነሱ በጣም ትልቅ ቦታ ያላትን እስትነች ያላቸውን አቅም ችሎታ አይታ ተገንዝባ ትልልቅ እድሎች እንዲመቻችላቸው ከጎናቸው ሆና ስትሰራ የነበረች እንስትን ይዘን ደግሞ ተመልሰን ካፍታ በኋላ እንገናኛለን በጣም ጥሩ ቆይታ ያደረግን ነው በተለይም ደግሞ ራሻ የነበራቸውን ጊዜ የመጀመሪያቸው ነው በዛ ላይ ደግሞ ይመስለኛል ከመቀሌም ለመጀመሪያ ጊዜ ወጣችሁት በቅርብ ጊዜያቶች ውስጥ ነው ራሻ ከመሄዳቸው በፊትና በቅርብ ጊዜ ወጥተው እንደገና ራሻ ይገርም ነው እንዴ ሰላም ናችሁ እንዴት ናችሁ
ኢንተርቪው እንዴት ነበረ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንግዲህ ሶስና ትባላለች። በቅርቡ ጠቅላይ ሚኒስትሩ ካደነቋቸው ጥቂት ሴቶች እንስቶች መካከል አንዷ ነች። ሀገራችን ሰርከስ ላይ እንግዲህ ተመልካቾቻችን በጣም በሚገርም ሁኔታ የሰርከስ ሙያ አንድ ደረጃ ከፍ ማድረግ ኢትዮጵያ ሰርከስ ሙያተኞች አሏት የሚለውን ለዓለም ሕዝብ በማስተዋወቅ የተለያዩ የሀገር መሪዎች ሲመጡ ትልልቅ መድረኮች ላይ እንግዲህ ከልጆቿ ጋር የሙያ ልጆቿን ይዛ በመምጣት እንግዲህ ሰርከስን የአርት አንዱ አካል መሆኑን በሚገባ ያሳየች ምርጥ የጥበብ ባለሙያ ነች። እንግዲህ በፈገግቷ ደግሞ መድረክን የምትሞላ ነች። በዛ ትታወቃለች። ሶሲ እንኳን በሰላም መጣሽ በድጋሚ ሶሲ። ቴንኪ በጣም አመሰግናለሁ ስለጋበዛችሁኝ። እንግዲህ ሚኪያስንና ኤርሚያስን እያወራን ነበር ቀደም ብለን። ጥሩ አይን አለሽ እና አቅም ያላቸውን መስራት የሚችሉ ሰዎችን ሄዶ አይቶ አምጥቶ ደግሞ ትልቅ እድል ማመቻቸት ማለት በጣም ትልቅ ነገር ነውና ዛሬ ደግሞ እኛ ስላገኘንሽ በጣም ደስ ብሎናል። አመሰግናለሁ ስለጋበዛችሁኝ። ወጣቶች ናቸው። ቀደም ሲል እንግዲህ አብረውን ቆይታ ያደረጉት መቀሌ ሂደሽ እንዴት ስካውት እንዳረግሻቸው እንዴት እንደለየሻቸው እያወኩን ነበረ። በተለያዩ ክልሎች እንደዚህ እየሄድሽ ባለተሰጥኦዎችን የመለየት ስራ ትሰራለሽ? አዎ አሁን ያ ፓርት ኦፍ የኛ ስራችን አንደኛው እድል ያላገኙ ልጆችን እድል መስጠት ነው። ሁለተኛው ነገር ደግሞ መምጣት ስለማይችሉ እኛ ሄደን ማየት ነው እና አንዳንዴ ለየት ያሉ ነገሮችን ማየት ስትጀምር ወይ ያንን አይን ዲቨሎፕ ታረግና እዛ ጋር ሄደ ስታያቸው እነኚህ ልጆች ትንሽ እገዛ ቢያገኙ የተሻለ ደረጃ ላይ መድረስ ይችላሉ የሚለውን ነገር ገምግሜ ካየሁት ካሰብኩበት ያንን ነው እንግዲህ የተመለከትኩት። እነ ሚኪያስ ላይ አጋዚያን ሰርከስ የሚባል አለ መቀሌ። ወደ 5 ሰርከሶች ሄጄ አየሁኝ። እነሱ ጋርም አየሁኝ። ሌሎች ጋርም እንደዚሁ የተቀመጡ ልጆች አሉ ማለት እድላቸውን የሚጠብቁ ልጆች አሉ። እኛ እንግዲህ ኢትዮ ሰርከስ ሄዶ እዛ ጋር ስካውት ሲያደርግ ሲመለከት ምን አቅም አላቸው ወይ ምን ሊጨመርላቸው ይችላል የሚለውን እንትንላለን። ከዛ በተጨማሪ ደግሞ እዚህ አዲስ አበባ አምጥተናቸው የተለያየ ትርኢቶች ስናደርግ በተለይ አገር መሪዎች ሲመጡ የምንሰራቸው ትርኢቶች ላይ አዲስ አበባ ልጆች ብቻ ሳይሆኑ ከተለያየ ክልል ያሉትንም እድሉን ሰጥተን አንድ ላይ የተቀናበረ ቆንጆ ትርኢት አገርን መሸጥ የምንችልበትን አቅም ፈጥረን እናሳያለን። ስለዚህ ይሄ እድል እንግዲህ ሲፈጠር ይሄ ነው የተፈጠረው። እነሱ እዚህ ሲመጡ ለኢንዲያን መሪም ሰርተዋል ሾው። ከዛ በተረፈ ግን ቪዲዮአቸውን በማዘጋጀትና ፎቶግራፍ ምናምን አስተካክሎ ላሉ ዓለም ላይ ላሉ ፌስቲቫሎች መበተን በመነጋገር ይሄ ድል ሊፈጠርላቸው ችለዋል። እንግዲህ ሄደው ራሻ ሄደው ሞስኮ ዓለም ላይ አንዱ ትልቁ የሚባለው ሰርከስ ፌስቲቫል ለኛ ሰርከስ ፌስቲቫል እንደ ሰርከስ ኦሎምፒክ ነው። ሄደው ተወዳድረው አሸንፈው ሽልማት አይደለም የኛ ሽልማት ብቻ ሳይሆን ኮንትራቶችን ማሸነፍ ሌሎች ፌስቲቫሎች ጥሪ እሱ ራሱ እንደማሸነፍ ነው የሚቆጠረው። ሌሎቹ ሳይጠሩ እነሱ ተጠርተዋል እና ያ እድል ማግኘት ማለት የዩሮፒያን ማርኬት ላይ እንዲገቡ ያረጋቸዋል፣ ሌሎች ማርኬት ላይ እንዲገቡ ያረጋቸዋል። የስራ እድል መፍጠር ነገሮችን ማመቻቸት ነው ትልቁ ነገር የሚሆነው ማለት ነው። አዎ እንግዲህ እኛ 2 ድርጅቶች ነው ያሉን። አንደኛው ጋሞ ሰርከስ ስኩል ኦፍ ኢትዮጵያ ይባላል። የልጆችን የምናሳድግበት የምናበቃበት ትምህርት ቤት ነው። እንደዚህ ከክልል ሲመጡ ደግሞ አዲስ አበባ ቆይታቸው ላይ እኛ ጋር አብሮ ትሬን ያደርጋሉ። ያ ትምህርት ቤቱ ነው። ኢትዮ ሰርከስ ኢንተርቴይንመንት ግን የማኔጅመንት ካምፓኒ ነው። ልጆችን ሾኬዝ ማድረግ ለዓለም ማርኬት ማቅረብ። ከዛ በተረፈ ደግሞ ኢትዮ ሰርከስ ሀገር ውስጥ ያሉትን ሜጀር የሚባሉ ትልልቅ ኢቬንቶች ሀገራዊ ኢቬንቶችን የሚሰራ ድርጅት አሁንም ደግሞ እንጦጦ ፓርክ እየተገነባ ያለውን ትልቁን የሰርከስ ማዕከል እየገነባ ያለ ድርጅት ነው። ስለዚህ ጎን ለጎን የሚሄዱ ነገሮች ናቸው። ስካውት ብናደርጋቸው ልጆች ሁለቱም ድርጅቶች ተጠቃሚ ነው የሚሆኑት። በዚህ በኩል ትርኢት ይሰራሉ፣ በዛ በኩል ደግሞ እዚህ በቆይታቸው ትሬኒንግ ያገኛሉ ማለት ነው።
ቀደም ሲል በወሬያችን መካከል የተነሳው ትልቁ የሰርከስ ማዕከልን መጠየቅ ፈልጊያለሁ። ምክንያቱም እንግዲህ ድንኳን ውስጥ በተለያዩ ኢቨንቶች ላይ መድረኮች ላይ ነው የሰርከስ ባለሙያዎቻችንን ብዙ ጊዜ የምናያቸው። ልምምድ የሚሰሩበት ቦታ ምን ያክል ምቹ ነው? ከዛ ደግሞ እንደ አደጋ ጉዳት እንኳን ቢደርስ ቶሎ የሚደርስላቸው አምቡላንስ እንዲህ የተመቻቸ ቦታ አለ ወይ የሚለው የብዙዎቻችን ጥያቄ ይመስለኛልና አዲሱ ማዕከል ይሄንን የሚፈታ ነው ወይ? ምን ይዞ መጥቷል? ለታዳጊዎች ደግሞ ሰርከስ መስራት ለሚፈልጉ የሰርከስ ሴንተር እንጦጦ ለሚገነባው የመጀመሪያ ሃርቶፕ ሰርከስ ቬኑ ነው አፍሪካ ላይ። ያኛው ለየት ያደርገዋል። ምክንያቱም ሞስኮ ስንሄድ ራሳቸው ፐርማነንት ቢልዲንግ አላቸው። ቻይናም እንደዛው፣ አውሮፓ ውስጥም ጀርመን ሀገር አለ፣ ፈረንሳይ ሀገር አለ። አፍሪካ ስትመጪ የመጀመሪያው እንጦጦ ፓርክ ነው የሚሆነው። ስለዚህ አንደኛ ያንን ታሪክ እኛ በመያዛችን ደስ ይለኛል ኢትዮጵያውያኖች። ሁለተኛ ነገር ሴንተር ኦፍ ኤክሰለንስ ነው የሚሆነው። ከተለያየ ክልል የሚመጡ ልጆች ከተለያዩ ጥበባቸውን የሚያዳብሩበት፣ ትርኢት የሚያቀርቡበት፣ የሰርከስ ማርኬት ወደ ሀገር የምናመጣበት ሂደቶች አሉ አይደለም አንድ ሀገር ላይ እና እኛም በሰርከስ ጥበብ ዴስቲኔሽን የማድረግ ሂደት ነው የኛም አላማና የምንሄድባቸውን ሀገራቶች ወደ ኢትዮጵያ ማምጣት መቻል ማለት ነው። ቱሪስቶችን አብሮ መሳብ፣ ልጆቻችን ዓለም ላይ ይታወቃሉ፣ አገራቸው ላይ ግን አይታወቁም። ያንን እውቅና መስጠት። ሰርከስ ደግሞ እንደሚታወቀው እንደ ኢንተርቴይንመንት ነው ብዙ ጊዜ ሰው የሚያየው እንጂ ሰልፍ ስቲም ቢልድ የምታረጊበት እምነትን፣ መተማመን፣ አብሮ መስራትን መጣላት አትችይም። እዛ ይጣላሉ እኮ እነኚህ ወንድምና ማቾች ራሳቸው ይጣላሉ፣ ግን መታረቅ አለባቸው ሰክሲድ ለማድረግ። ስለዚህ አንድን ሰው የተጣላሹን ሰው ትከሻሽ ላይ ያስቀምጠሽ አምንሽው አትቆሚ። ያ ሁላ ፕሮሰስ ነውና ያንን ፕሮሰስ ነው የምንሰራው እና ሰዎች ሁሉ ጊዜ ሰርከስን ሲመለከቱ ዲስ ኢዝ ኤንድ ሪዛልቱን ነው የሚያዩት። ከዛ በፊት የነበረውን ፕሮሰስ አያውቁትም። እነዚህ ወጣት ልጆች እንግዲህ በአጭር ጊዜ ከመቀሌ መጥተው ወደ ውጭ እንደወጡ እየነገሩ ነበርና ይሄ የነሱ እድል ነው ወይስ ብዙ ጊዜ እንደዚህ አይነት ወይም ደግሞ በዚህ መስክ እንዲህ አይነት እድሎች ቶሎ ይገኛሉ ነው? አይ ምን ይወስነዋል መሰለ፣ አንደኛ የስራ ዲሲፕሊን አይነት፣ እድሜ ለስራ የደረሰ መሆን፣ ልዩነት ከሌሎች ስራዎች ዓለም ላይ ከሚታዩ ስራዎች የተለየ ነገር ካለ እነሱም መንታ መሆናቸው ራሱ አንድ አይነት መሆናቸው አንድ እንትን ነው ሴሊንግ ፖይንት ነው። ስለዚህ ያ ይደማመርና ነው ለሰዎች ስራ የማግኘት ፍጥነትም መዘግየትም ሊሆን የሚችለው የስራ ውጤት ነው። በአብዛኛው ጥሩ የሚሰሩ ልጆች ጥሩ ስነ ምግባር ያላቸው አገራቸውን የሚወዱ በጣም ጎበዝ ልጆች ናቸው እና የተሻለ ነገር እንደሚመጣላቸው ደግሞ አውቃለሁ። ስራው እንግዲህ ዲፕሎማሲ ይፈልጋል ሶሲ። በተለይም ደግሞ የእናንተ ስራ ደግሞ ከተለያዩ መድረኮች ላይ ከትላልቅ የሀገር ባለስልጣናት መጥተው ስራችሁን አቅርባችኋል ብለናል። ከዛ ባሻገር ሌሎች ሀገር እየሄዳችሁ የኢትዮጵያ ሰርከስ በእኛ ሀገር ተዋስቶ ሲቀርቡ ማሳየታችሁናል። ከዛ ባሻገር እንደ አጠቃላይ እንደ ቲሙ የእናንተ የሰርከስ ቲም ዲፕሎማሲ ይፈልጋል። ቅድም እንዳልሽው አንዳንድ ሰው በአንድ ላይ ተደራርቦ የሚሰራ ነገር ነውና እሱን እንዴት ነው የምታመጡት? መታረቁ ከጥል በኋላ ያለውን ተሰብስባችሁ ተወያይታችሁ ተነጋግራችሁ ኩርፊያን ቶሎ የምታስወግዱበት መንገድ? አዎ እንደምታውቀው ሰርከስ የሚሰራው በልጅነትና በወጣትነት ነው። በወጣትነት ከባድ እድሜ ነው። ሆርሞኑ አለ፣ ምኑ አለ፣ ከቤት ይዘውት የሚመጡት ባጌጅ አለ፣ የተለያዩ ባህሪዎች ናቸው የሚመጡት። እነዛ ባህሪዎችን ትሪት የምናደርጋቸው አንዳንዴ ጠጋ ብለን በማውራት የቤተሰቡ ችግር ካለ እንረዳለን። አንዳንዴ ለሚያመጡት ሪያክሽን ከባክ ግራውንድ ይኖረዋል እና ያንን ማየት ያስፈልጋል። ሁለተኛ የቆየ ጥል የለም ሰርከስ ውስጥ መቆየት አይችልም። አዛባይ ስራቸውን ያቆማሉ። ምንድነው የሚሰሩት? ከዛ ምን ያደርጋሉ እዛ ጋር? ስለዚህ ይሄን ያህል የሚጣላም ሰው የለም። they try to fix it እዛው ፊክስ የማድረግ ሂደት አለ። ህይወትን አሳልፈ ነው የምትሰጠው። ሰርከስ አደገኛ ነገር ነው። ዝም ብለህ አይደለም። መጀመሪያም በጥንቃቄ ነው የምናስተምራቸው። ይሄንን ነገር አንድን ሰው አውጥቶ ሾልደር ላይ ማውጣት ቀላል ሊመስል ይችላል። ነገር ግን አይደለም። ተጣልተው ያንን ሰው ምን እምነት ተሰብሯል ማለት ነው። እንዴት ነው እዛ ላይ የምትወጣው? ቢወረውረኝ ስትላለ እንደዛ አይነት ነገር ሊኖር ስለሚችል ብዙ ጊዜ መፍቻችን ዘዴዎች አብረህ መልፋት እንዳለብህ፣ ለውጤት በትጋት መስራት እንዳለብህ፣ ከፍታን ለማግኘት ደግሞ በጋራ መስራት እንዳለብን ሁሉ ጊዜ የነሱ ሊሚቴሽን እዛ ወረዳ ላይ እንዳልሆነ ኦር ከፍለ ከተማ ወይ ከተማ ላይ ወይ ሀገር ላይ እንዳልሆነ they are global citizen እኛም እንዲያስቡ የምናደርጋቸው ዓለም ላይ ያለውን
ፉክክር ዓለም ላይ ያለውን ሁኔታዎች ማርኬት አንደርስታንድ እንዲያደርጉ ማድረግ። ስለዚህ ለትንሽ ላጭር ነገር መስራት እንዳሌለባቸው ለረጅም ነገር ሀሳብ እንዲኖራቸው እንዲያደርጉ ብለን ስለምናሰራ የመፍቻችን ዘዴም ኢንዲቪጁዋልም ይሆናል። አንዳንዴ በግሩፕ እንሰበስባቸዋለን። በቃ በማውራት ውስጥ ፕሮሰስ አለ፣ በማሳለፍ ውስጥ ፕሮሰስ አለ፣ ጊዜ በመስጠት ማለት ነው። አንዳንዴ ሲሪስ እንቀጣለን። አንድ ሳምንት እንዳመጣ ስንለው ተስተካክሎ ይመጣል። ታርሞ ይመጣል። አንዳንዴ ትንሽ አሁን 13 14 ሲሆኑ ሲያስቸግሩ እንዳትገባ እንደዛ ብለን ያው ለማረም እንሞክራለን። ቅድም ሀብትሽ ጠቀስ አድርጎታል። አርት ዲፕሎማሲ አሁን እንደ ሀገር በደንብ እየተሰራበት ያለው ጉዳይ አርት ዲፕሎማሲ ነውና ስለሱ ምን ትይናለሽ? በተለይም ደግሞ በሰለጠኑት ሀገራቶች በደንብ የሚጠቀሙት ጉዳይ ነው። ችግሮቻቸውን ለመፍታት በርካታ ነገሮችን ፊክስ ለማድረግ አርቱን እንደ አንድ ቱል ይጠቀሙታልና አንቺስ አሁን እየሄድንበት ካለው ጉዳይ ጋር ምን የምትይን ነገር አለ? ትልቁ ሜካኒዝም ነው፣ መልእክት ማስተላለፊያ ነው። አሁን እኛ ሀገራችን ላይም the last 3-4 years እያያችሁ ያላችሁት በአፍሪካ ህብረት ላይ በፉድ ሰሚት፣ በክላይሜት ሰሚት፣ አፍሪካን ክላይሜት ሰሚት መሪዎች ሲመጡ የህንድ መሪ፣ የቱርክስ መሪ፣ የሁሉም መሪ ሲመጡ ከስተም ሜድ ለነሱ ይመጥናል የምንለውን ዝግጅት እናዘጋጃለን። ያ ዝግጅት ደግሞ ሰርከስ ብቻ አይደለም፣ መልቲሚዲያ ያለው ባንድ ይኖረዋል። ህብረ ዝማሪያውን በቀደመታ ያያችሁት ግሪን ሌጋሲ ላይ እንደዛ ነው። ስለዚህ ሚክስ እያደረጉ ነኝ አርት ፎርሞችን ማቅረብ። ኢትዮጵያ ያላት ነገር ሀብት ማለት ቡና ምናምኑ ያሉት ነገሮች እንዳሉ ሆነው የሰው ሀብት፣ የስኪል ሀብት፣ የችሎታ ሀብት፣ የሚሸጥ ሀብት አለን። ያ ደግሞ አንዱ ሰርከስ ነው። ስለዚህ ያንን ይዞ መንግስትም ትኩረት ሰጥቶት በእንደዚህ አይነት መድረኮች ላይ ማቅረቡ ለኛም ደግሞ አገራችን ላይ በሚያምር ስቴጅ ላይ በመስራት በሚያምር ላይቲንግ ራሳችንን በሚዲያዎች ስናያቸው ምን ያህል እርካታ ሊሰጥ እንደሚል የለፋንበት ነው። ብዙ አመት የለፋንበት ጉዳይ ነው። ስለዚህ ይሄ ለካልቸራል ዲፕሎማሲ ብቻ ሳይሆን መግባቢያም ነው። እርስ በራሳችን እንድንግባባ ያደርገናል። እኛ በሰርከሳችን ውስጥ እናግባባለን። በዚህ በሰርከሳችን አብረው እንዴት ትልቅ ነገር መገንባት እንደሚችሉ እናስተምራለን። መቻቻል እንዴት እንደሚችሉ፣ አንዱ ወድቆ ቢሰበር ሌሎቹ እንዴት እንደሚያስታምሙት ሁላ እናስተምራለን እኮ። ቤቱ ድረስ ሄደው ጠይቀው አስታመው በችግሩ ጊዜ ደርሰው ምንም ባይኖራቸው ጊዜያቸውን ይሰዋሉ። እና እንደዚህ አይነት ትውልድ መፍጠር የሚቻልበት መሳሪያም ነው። በሰርከስ ደግሞ ሰፊ የሆኑ ስራዎች ይሰራሉ። ሪሃቢሊቴሽን፣ ዲሴቢሊቲ ላይ ያሉ ልጆችን፣ የአእምሮ ውስንነት ያላቸውን ጨምሮ የተለያዩ ሴክተሮች አሉት። ራሱ በሰርከስ ትምህርት ውስጥ ሌሎች ተማሪዎች ራሳቸውን አንሎክ የሚያደርጉበት ሲስተሞች አሉ። እና እነዛን ደግሞ በራስ ስፔስ ላይ ሲሆን የተሻለ ነገር ዲቨሎፕ ማድረግ እንችላለን። ሰርከስ ማዕከላችንም እንጦጦ ያለው በጣም ሰፊ ፕሮጀክት ይዞ ነው የመጣው። እንግዲህ እግዚአብሔር ያስጨርሰና ግንባታውን ለሁሉም ለእኛ ለኢትዮጵያኖች ሳይሆን ለዲያስፖራ ኮሚኒቲ፣ በውጭ ሀገር ላሉ ጥበብ ላይ ላሉ ሰዎች በሙሉ ማረፊያ፣ ሪክሬሽን ኤሪያ፣ አርት ሬዚደንሲ የሚሆን ጥበቦች አንድ ላይ በጋራ ሆነው አዳዲስ ፈጠራዎች የሚፈጥሩበት ቦታ ነው የሚሆነው። እንደው ግንባታ ስትል ምን ትዝ አለኝ፣ ጠቅላይ ሚኒስትሩ አድንቀውሽ ነበረ። ከዛ ባሻገር ደግሞ የቤት ስራ ሰጥተውሻል። ቶሎ ይለቅ ብለውሽ ነበረ። ምን ላይ ደረሰ ግንባታው? እንዴት ሆነ? ያው ይሄ የመጀመሪያው እንደመሆኑ መጠን ብዙ ኮምፕሊኬሽን አለው። ኦብቪየስሊ በጥንቃቄ መሰራት ያለበት ነገር ነው። የውጭ ሀገር ሰዎችም ሲመጡ ብሉ ፕሪንቱን አይተው ነው ሾውን ስራ የሚሉት። ስለዚህ እሱን ማስተካከል ሂደት አለ። ትልቅ አሳይመንት ነው። ትልቅ ክብር ነው። በሀገር መሪ መከበር በጣም ትልቅ ክብር ነው። ያንን ስሰማ እኔ ራሴ በጣም በቃ በእውነት እኔ እንዴት እንደተደሰትኩኝ እኔ ነኝ የማውቀው። ብዙ ዓለም ላይ ብዙ ሽልማቶች አግኝቻለሁ፣ ግን ከዛ አይበልጥም። ሀገር ላይ ካለው ነገር አይበልጥም።
አሁን ለምሳሌ በአትሌቲክስ ውድድሮች ላይ የኢትዮጵያ ውስጥ ያሉ አቅም ያላቸው ወጣቶችን ለመመልመል የኢትዮጵያ አትሌቲክስ ሻምፒዮና ተብሎ ከመላው ዓለም የሚወዳደሩበት ውድድር አለ። ወደ ሰርከሱ ደግሞ እኒን ወጣቶች ህጻናትን አንድ ላይ ለማምጣት የተመቻቸ ነገር አለ ወይ? እንግዲህ ለትልቁ ማዕከል ብቁ እንዲሆኑ ከስር መሰረቱ እንደዛ የሚሰራበት ማዕከል ሊኖር ይሆን ወይ? የታዘብሹ ካለ? አሁን እኛ ሀገር ላይ ያለው ሲቹዌሽን ምንድነው? የተለያዩ ክለቦች አሉ። በክለብ ደረጃ አዲስ አበባ ላይም የተለያዩ ክለብ ወጣት ማዕከል ላይ ነው ያለነው። አመቺ በሆነ መልኩ ውስጥ አይደለም ያለነው። እኔ አሁን ለምሳሌ የካ ወረዳ 8 ላይ ነው ያለሁት። አመሰግናለሁ እዛ ላይ በመሆኔ። ነገር ግን ለሰርከስ የሚሆን ቦታ በጣም የተመቻቸ አይደለም። ስብሰባዎች አሉት። የተለያየ መልቲ ፐርፐዝ ቢልዲንግ ስለሆነ ሴፍቲውን ጠብቆ ለመስራት ይከብዳል። ከዛ በተረፈ ደግሞ እዛ ውስጥ ሰርከስ ለብቻው እቃ ማስቀመጫ ያስፈልገዋል፣ ስጋየር ያስፈልገዋል። እቃ የኛ ማቴሪያል ማለት ሴፍቲያችን ህይወታችን ማለት ነው። እንደዚህ አይነት ነገሮችን መግባባትና መቀራረብ መቻል፣ ስለ አርት ፎርሙ አንደርስታንዲንግ መፍጠር አለብን እና ያ ስለማይኖር አንዳንዴ በጣም ይከብደናል። ቱ ቢ ኦነስት በየሰፈራቸው መገኘት ያለበት አርት ፎርም ነው። አሁን እኛ እንጦጦ ላይ እንገባለን፣ የካ ላይ አለን። እንጦጦ ስንገባ የካ አይወጣም። የካ እዛ ነው የሚሆነው። አዎ ኢንኩቤሽን ሴንተር ነው። ሌላም ቦታ ብንከፍት ኢንኩቤሽን ሴንተር ይሆናል። ያኛው ሴንተር ኦፍ ኤክሰለንስ ነው የሚሆነው። ምክንያቱም ህጻናቶች እየተጓዙ አይሰሩም። በአካባቢያቸው ነው ማግኘት ያለባቸው። ሰርቪስን መስጠት ያለበት ወጣት ማዕከል እዛ አካባቢ ላይ ላሉ ልጆች ነው። አሁን እጥረት ስላለ ከተለያየ ቦታ ይመጣሉ። አሁን እኔ ጋር ከተለያየ ቦታ ነው የሚመጡት። ብዙ መንገድ ተጉዘው ለምን ማቴሪያል አለ፣ ስልጠና አለ፣ ጥሩ ነው ብለው ስለሚያስቡ ተጉዘው ይመጣሉ እና ያ ነገር በስፋት እንዲሰራበት ያስፈልጋል። ያንንም ደግሞ አሁን በዚህ ፕሮጀክት ራሱ በእኛ ፕሮጀክት የሚያዳምጠን መንግስት ስላገኘን እኔ እድለኞች ነን። ብዙ አመት የለፋንበት ነው እና ይሄንን ወደዚህ የማምጣት ሂደት እንዳልሽው አወዳድሮ የመላክ ምናምን ኦሬዲ ያወዳደር ነው የምንልከው እኮ እኛ አይደለንም የምንመርጠው። ሲጀመር የሚመርጡት እዛም ያዘጋጁት አዘጋጆች ናቸው። ዩኒክነሱን አይተው ችሎታውን አይተው ከሌሎች ፕሮግራማቸው ሰርከስ ይለያል። እንደ አትሌቲክስ አይደለም። በአንድ መስመር ላይ አይደለም የምትሮጪ፣ የራስሽን አርት ይዘሽ ነው የምትገቢ። ስለዚህ የሚደረገው ምንድነው ለየት ያለ ነገር ዩኒክ ምን አለው፣ ከየት ሀገር ነው የመጣው፣ ከሌሎች አርቶች ጋር ተመሳሳይነት የለውም ከሚቀርቡት ጋር ተብሎ እኛ እንዲያውም ራሻ ደግሞ በጣም ነው የሚገርምሽ ከነጦጣ ጋር ከነዞን ጋር ከዱር አራዊቶች ጋር የምንወዳደረው ሁላ እነሱ ላይ ይመጣሉ። እነሱ ሲመጡ ሪሎቹ ናቸው ወይስ ሪሎቹ ፐርፎርም ያደርጋሉ? ሰርከስ ያው በሰርከስ ሪሎቹ ይኸውልሽ ምንም ያክል ዝሆን እችን የምታክል ኳስ ላይ ወጥቶ ሁላ ሁፕ ይሰራል። ጦጣዎቹ በቃ ሙሉ ሾው ይሰራሉ። ሙሉ ሾው ነው። አንደኛው ያሻንጉሊት ሜዳያ ይዞ ሌላኛው በጦር እየተከተለው ምናምን ትሪት እና ከነሱ ጋር ነው የምንወዳደረው ባይደወይ። ምክንያቱም እነሱን ለማሰልጠን በጣም ጊዜ ይወስድባቸዋል። ስለዚህ እነሱም እንደ አርት ፎርም ተሸላሚ ናቸው። ስለዚህ ከሰው ጋር ብቻ አይደለም የምንወዳደረው። ወደ ራሻ ምናምን ስንሄድ ከሌሎቹም ጋር ለኛ ግን ትልቅ አውለን ልጆች በጣም ማሲቭ ኤክስፒሪየንስ ነው ያገኙበት። ለምን ገና እንደሚቀራቸው ያያሉ። ገና ብዙ መስራት እንደሚጠበቅባቸው ያያሉ። ለሀገራቸው ቁጭት ይዘው ይመጣሉ። ለቤተሰባቸው ኩራት ናቸው። ለትምህርት ቤታቸው፣ ለተማሩባቸው፣ ለመጡበት ኤሪያ በሙሉ ኩራት ናቸው። ያንን አቅም ደግሞ እየሰበሰብን እያስተባበርን እያሻሻልን እያቀናበርን እናቀርበዋለን። ግን ዋናው ነገር ሰው መገንባት ነው። የሩሲያውን ግን ካነሳሹ አይቀር እንዴት አየሻቸው? ኢትዮጵያውያኑ መድረክ ላይ መቼም ልባችን በደስታ ነው የሚሞላው። ላንቺ በእርግጥ አዲስ አይደለም፣ ብዙ ወጣቶችን አይተሻል። ግን ሁለቱ መንትዮች ፐርፎርም ሲያደርጉ ስታይ ከመጀመሪያ ጀምሮ ነው አንቺ እጃቸውን ይዘሽ መርተሽ ያመጣሻቸውና ምን ተሰማሽ ውስጥሽን? ፌስቲቫል በጣም ኢንተረስቲንግ ነው ይዘሽ ቲጂ። አክቹሊ ይሄ ፌስቲቫል አይዶል ፌስቲቫል ለመጀመሪያ ጊዜ በፌስቲቫላቸው ሂስትሪ ሁለት አርት ጥበቦች ነው የወሰዱት። አንደኛው ብላክ በርድስ የሚባሉ ግሩፕ የአዲስ አበባ ሸገር ሰርከስ የሚሰሩ ልጆች እነሱም አሉ ስራ ላይ ናቸው። እስካሁን እየሰሩ ስለሆነ ነው ያልመጡት። ሁለተኞቹ ደግሞ እነኚህ ናቸው። እነዛ ሁለት ስፔሻል ፕራይዝ ዊን አድርገዋል። እነኛ አንድ ስፔሻል ፕራይዝ እና ሁለት ኢንቪቴሽን ይዘው መጥተዋል። ስለዚህ ያ ራሱ ጫና ነው ለኛ በሁለት አርት ፎርም መግባታችን። ሁለተኛ ስትወጪ ራሱ ኢትዮጵያ ተብሎ ባንዲራው ምናምን ቤቱ በሙሉ እንደዛ ሲሆን ሰው ያለው ሲያጨበጭብ
በቃ ብዙ ነገር ሲያደርግ ደስ ይላል እና ሞስኮ ያሉትም የኢትዮጵያ ኤምባሲ ሰራተኞችም መጥተው ነበረ ሊደገፉ እና በጣም ደስ የሚል አትሞስፌር ነው ያለው። የተሻለም ግን መስራት እንችላለን ዲፕሎማሲ ላይ በየከተማው ያሉ እንትኖች ኤምባሲዎች እንደዚህ አይነት ነገር ሲመጣ አቴንቲቭሊ አይተው ዲፕሎማሲ መስራት ይችላሉ። በእኛ እዛኮ ደርሰናል እኛ ኦሬዲ እና በተለይ እንደዚህ ፌስቲቫሎች እኔ መሄድ ብቻ ሳይሆን ኢንተርናሽናል ዳኛም ነኝ። ስለዚህ ዳኝነትም ስለምሰራ ብዙ እሄዳለሁ። መልካም እንግዲህ ሶስና ዛሬ አብረሽን ስላለሽ ስላጫወትሽን በጣም ነው ደስ ያለን። ተመልካቾችም ቆንጆ ቆይታ እንደነበራችሁ ተስፋ አደርጋለሁ። ስለ ሰርከስ አውርተን ግን በባዶ አንለያይምና እስቲ ወጣቶቹ ደግሞ ሁለቱ መንትያዎች ሩሲያ ላይ ያሳዩንን ተመልክተን እንመለስ።